ራሱ ምን አድርጌ ይሄን ያህል ምን አድርጌ ነው የተንጫጫችሁት እስኪሉ ድረስ ነው ተጽዕኖ የተፈጠረባቸው ባይዘው ወይ ማለት ነው። እፎይ ተመልሰሃል? ተመልሻለሁ። ቀጥል። ያ እንግዲህ ኢብኑ ተሚያም እንደሚናገረው በዚህ ህግ መሰረት ኢብኑ ተሚያም ይለዋል ዑሰይሚን አስቀመጠው ላይ አንድም ዘማዊ አልተገኘም። ጎንደሬዋ ተገኝቷል ብለሽ ታምኛለሽ? በ1400 ዓመት ውስጥ በእነዚህ አይነት ምስክርነት የመጣበት አለ የተፈረደበት? እኔ እስካሁን አላቅም። ግን ምስክር የሚያስፈልገው ለምንድን ነው ብለን የምታስበው አንተ? ምስክርነቱ ለምን የሚያስፈልገው? ፍርድ የሚያስፈልገው ምድራዊ ፍርድ እንዲካሄድባቸው ነው አይደለ? ወይ ግድያ ወይ ደግሞ ግርፋት። ለምን የሚያስፈልገው? ዘሙቷል ተባለ። ለዝሙቱ ኡመያ ቀጥይ። አታውቂም። በቃ አለቀ። በቃ እሺ፣ ያታስገባ ከስር ትማር። ኡመያ እንዴት ነሽ? አለሁ። እኔ ምን ፈልጌ አይደለም። አንተ በጣም ማደንቅክ ብዬ ለማለት ገባው እንጂ ሌላ ነገር ፈልጌ አይደለም። እኔ አንተን በጣም ነው ወድክ፣ ጎበዝ ነህ፣ በርታ ለማለት ነው ገባው እንጂ ሌላ ነገር ፈልጌ አይደለም። ሌላ ለማውራት አይደለም። ክርስቲያን ነሽ? አይ ክርስቲያን ነሽ? አይደለሁም። ሙስሊም ነሽ? ምንድን ነሽ? ደህና ነኝ ያለው። እኔ ጋር ነው የሚደረው እንትን የሚለው የሚዘገየው። አንተ ጋር ነው መሰለኝ። ኔትወርክ ነው እሱ ይሰማል፣ ይዘገይብሃል። እስቲ ኮፒ ሊንክ አድርጉ እና ቲክቶክ ምልክቷንም ያው ለቀቅ አድርጉ ፕሊዝ። እቺን ነገር ለቀቅ አድርጉ። ሰሞኑን በቃ ከዛ ከበቀደም በኋላ በጣም በኃይለኛው ይሄዱበት ነው እፎይ ላይ አካውንቱ ላይ እና ይኸው ቁጥርም አይጨምርም 2.8 በቀደም 5ም 6ም እየገባ ነበርና በጣም መተውታል። ቲክቶኳንም ስጡ፣ ኮፒ ሊንክም አድርጉ ፕሊዝ። ትግል ነው እኮ በጣም ትግል እኮ ነው። እውነት እንዳይወጣ እኮ አፍነው ለመያዝ። ኧረ ተው። ስንት አካውንት ቲክቶክ ላይ ብቻ 4 አካውንት አስከፈታችሁ ሙስሊሞች። ተውኝ በእናታችሁ። ለእናንተ ጠቅማችኋለሁ። ኡመያ ምንድን ነው ያልሽኝ? እኔ አንተን በጣም ነው የማደንቅህ። አንተ ጥሩ ሰው ነህ፣ በርታ ነው ያልኩ እንጂ ሌላ ነገር ምንም ወሬ ፈልጌ አይደለም የገባሁት። እሺ ፉፉ ቴንኪው። ሙስሊም ነሽ? አዎ ነኝ። እየተማርሽ ነው? አዎ እየተማርኩ ነው። ብቻ እስኪ በርቺ። ጥያቄዎች ካሉሽ በውስጥ አውሪን፣ ጻፊላቸው። ችግር የለም፣ ሌላ ጊዜ አወራለሁ መጥቼ። እሺ ጥያቄ ካለሽ መጠየቅም ትችላለሽ። አሁን የምጠይቀው ነገር የለም። ባለፈው የሆነ ጊዜ መጥቼ ነበረ አንተ ስር፣ ማንም አላስገባኝም። ከዛ ተመለስኩ። ዛሬ እንዴት እንዳስገባኝ አላውቅም። ሳላይሽ ይሆናል። እንዴት ታይዋለሽ? ይሄንን አንድ ሰው አንድ ወንድ አንድን ሴት ቢደፍር የግዴታ 4 መርፌና ክር ሲሆኑ ካላዩ ዘሞት አይባልም፣ ደፈር አይባልም ይለናል ሸሪያው። ይሄ ትክክል ነው ብለሽ ታምኛለሽ? እኔ ፉፉ ማለት እኔ የምፈልገው እንግዲህ ፈጣሪ ነው የሚያውቀው። እኔ አሁን ሰው ሀገር ነኝ ያለሁትና እንደ አንድ ሰው እኔ በደንብ የቁርአኑን ነገር የቱ ጋር እንደሆነ ታሪኩ በደንብ ማለት አላነበብኩም፣ አላየሁትም። እኔ ትንሽ ነገር ነው የቀራሁት። እውነት ንገረኝ ካልከኝ ማለት ነው። እና እኔ አላቅም ማለት ምን አይነት ውስጥ እንዳለው ምን አይነት ላይ እንዳለው እኔ ራሴ አላውቀውም። ገባ አይደለ? እውነቱን ንገረኝ ካልከኝ ማለት ነው። ስሰሚ ግን እንዴት ነው? ውሸት ማውራት ስለማልፈልግ ነው አንተ ስለጠየቀኝ ጥያቄ።
ያ ስትሰሚ ግን ይሄ ትክክል ነው ብለሽ ባለኝ ታምኛለሽ? አቅም እንደዚህ ያው አይነት ነገር አሻዶ ስትሰሚ ላይላ ቃሉ አሁን ሌላ ሌሎቹ ነገሮች እየገቡ እንዴት አራት ማየት እንደመሰገዱት አለበት ቪዲዮ ምናምኖችን ሰርቻለሁ። አውቃለሁ። ሼኮቹ ከዛ ውጭ ሌላ ነገር አሁን አራት ብጠየቅ ለምሳሌ መመለስ አንቺ አልችልም። ባልሽ እውነት እኔ እንደ ሰው ውሸት ከሆነ ሰው ማውራት ጋር ዝሙት አልፈልግም። ሲሰራ ብታዩ እዚህ ጋር ከእህትሽ ጋር ወይ አውቃለሁ ብዬ ከጓደኞች ጋር የማላውቀው ነገር ሆነሽ ከአንተ አየሽ። ጋር አይ ልከራከርም የእናንተ አልችልም፣ ተቀባይ መከራከርም የለውም። አልፈልግም። አራት ወንዶች እነሱም መርፌና ክሮ ነው ሲወጣ ሲገባ ካላየን ራቁታቸውን ተቃቅፈው እንኳን ገባ አይደለ? ብናይ ኖ ኖ ኖ ኖ እሱ ዘሞት አይባልም ቢሉሽ ይሄንን ትቀበያለሽ? እየሰማኝ ነው። አዎ እና እንደዛ ነው እያልኩ ያለሁት። እሺ እሺ፣ ቴንኪ በቃ ጥያቄ ካሉሽ ብቅ ብለሽ መጠየቅ ትችላለሽ። ሳሚ ቀርቤ በደንብ አንተን ማናገር ፈልጋለሁ። ሁሉንም ነገር እስቲ ሁኔታውንም በርቺ፣ እግዚአብሔር ይርዳሽ። እና ውስጥ አመሰግናለሁ ስላስገባኝ። ደግሞ ጥያቄ ካለሽ ሁላችንም ጻፊልን። እሺ ችግር እንሞክራለን። እጠይቃለሁ። ችግር የለውም። ባል ሁሉም ማለት ነው አጣራለሁ። ችግር የለውም። እኔ ማለት እንደ አንድ ሰው እንደ አንድ ሙስሊም እኔ በደንብ እውነት አልቀራውም። የቀራሁት ደግሞ ትንሽዬ ነው። ከዛ ውጭ ምንም አውቀው ነገር የለም። ይሄ እንደዚህ አይነት ጥያቄ ነው፣ ይሄ ምን ይረዳሻል፣ ይሄ ምን አይረዳሽም ምሎ ነገር መመለስ አልችልም። ቤተሰቦቼ ጋር ቁጭ ብዬ ስላላደኩም ይሁን አላውቅም። ለዛ ነው እንጂ ሌላ ነገር አይደለም። እና አመሰግናለሁ። በተረፈ ሌላ ጊዜ እመጣለሁ። እሺ እሺ። አይ ቲንክ የኔንም ሪፖስት ያደረግሽው አለ። ክርስትናን እየተማርሽ ነው። የእኛን ክርስቲያኖችንም ሪፖስት አድርገሻል። አድርጋለሁ። እኔ ማለት በጣም ማለት እንዴት ልበልህ፣ እኔ በጣም የምወዳቸው ብቻ ምን ልበልህ። አሁን ለማንኛውም ልውረድ፣ በውስጥ አውራ ካለ ሁሉንም ነገር። እሺ እሺ፣ አመሰግናለሁ። ተባረክ። ለማንኛውም እሺ፣ ቴንክ ዩ ሳሚ። ያለ አለው እንዴት ነው? አለው እግዚአብሔር ይመስገን፣ ሁሉ ተማም፣ ሁሉ ሰላም ነው። ባለፈው እኮ የሚገርም ድቤት ነበረን በስቅለት ዙሪያ እና የሚገርም ድቤት ነበረን። ካልተገለጸም ወደ ምን አገባኝ ተሸጋግሯል። ኢስላሚክ አፖሎጂ ምን አገባኝ ወደ ማለት መጡ። ምን አገባኝ ወደ ማለት መጡ። አይ ምን አገባኝ ጥሩ ነው፣ ይሻላል። አልተገለጸም። ወንድማማቾች ናቸው ግን እና ታዲያ በኢሳ ፋንታ የተሰቀለው የኢሳ ወዳጅ ነው ወይስ በኢሳ ፋንታ የተሰቀለው የኢሳ ወዳጅ ነው ወይስ የኢሳ ጠላት ነው እለዋለሁ። ምን አገባኝ አለኝ። ታዲያ ምን አገባው? አይመለከተውም። ምን ሊወያይ መጥቶ ምን አገባኝ? ደስ ይላል። ኤኒዌይስ እንግዲህ አራት ምስክር መምጣት አለበት ቢባልም በሸሪያው መሰረት እስከዛሬ ድረስ የመጣለ ወይ? አራት ምስክር ማምጣት የተቻለበት ዘመን ነበር ወይ? አልሐምዱሊላህ ይህንን የሚያሳየን ወይንም ደግሞ አዎ በዚህ ዘመን ላይ በዚህ ጊዜ ላይ እከሌ የሚባል ላይ አራት ምስክሮች ተገኝተውበታል የሚለን ይኖር ይሆን? አልሐምዱሊላህ እንኳን ደህና መጣ። እንኳን ሰላም ቆያችሁ። እንዴት ናችሁ? ይመስገነው። እንዴት ነህ? ርዕሳችሁ ምንድን ነው? አልሰማሁትም። ባለፈው ያነሳናት ቶፒክ ነበረች። ሼኩ ይቅርታ የሚመስል አንድ ቪዲዮ ምላሽ ሰጥተዋል። አራት ምስክር ያስፈልጋል በዝሙት ላይ ለሚለው ማለት ነው። ስለ ሼኩ ሳይሆን ቁርአንና ሐዲስን ከፍተህ ጠይቀኝ። እስልምና እሱ ላይ ነው ቶፒካችን፣ እሱ ላይ ነው። አራት ምስክር ያስፈልጋል ለሚለው ላይ ነው እያወራን የነበረው። ምስል መሀል ላይ ግቡ። እሺ ቀጥል። ፎይ ዝም ብያለሁ እንዴ? አላልክም። እሺ እና እንዳልኩ ምንድነው እሱ አራት ምስክር ያስፈልጋል አይደለ? አንድ ሰው ዘሙቷል እንደዚህ ለመባል እንዴ? ከቁርአንና ከሐዲስ ከፍተህ ጠይቀኝ። ስንት ነው የሚያስፈልገው? አንተን እኮ እየጠየቅኩ ያለሁት አራት ሰው ነው ወይንስ ስንት ሰው ነው የሚያስፈልገው ነው እያልኩ ያለሁት። ምን ለማለት
ዝሙት አንድ አድርጓል ሰው ለማለት ዘሙቷል እንደ ሸሪያው መሰረት አንድ ሰው ዘሙቷል የሚባለው እንዴት ነው? ቅጣቱስ ምንድን ነው? ምስክሩስ ስንት ነው እያልኩ ነው። ቅጣቱ ተውባ ነው። ቅጣቱ ተውባ ነው ማለት አሁን ድሮ በነቢያችን ዘመን ሰለላሁ ዐለይሂ ወሰለም አንድ ሰው ዝና ሲያደርግ አንድ አንተ እንዳልከው ያ ሰው ራሱን ካላወጣ ምስክር ያስፈልጋል። በምስክር ሀዲ ይቆምበታል ማለት ነው። አንድ ደግሞ ሌላኛው ደግሞ አንተ ዝሙት ካረግ ሂዴ ዝሙት አድርጋለሁ ብለህ ሀዲ ይቆምባል። ከዛ በኋላ ከአንገት በታች ትቀደድና ትቀደዳለህ ማለት ነው። ገባ? ከዛ ያ ንስሐ ነው ማለት ነው። አንተ ወደ ጀነት ነው ቀጥታ። ስለዚህ ምስክርነቱ አሁን እንዴት ነው? አንድ ሰው ዘሙቷል ለማለት እሺ፣ ምስክርነቱ ማለት ያየ ሰው እንዴት ነው የሚያየው? ስንት ሰው ነው የሚያስፈልገው? አንድ ሰው ካየን በቂ ነው? ያው እንግዲህ አንድ ሰው ሳይሆን የተቀመጠ አለ፣ ሀዲሱ ላይ አለ። እዛው ሀዲሱ ላይ ስንት ሰው አለ? እዛው ሀዲሱ ላይ አለ። አይደለማ ንገረን። አሁን ያንተን አስተምሮ ሀይ ትግስቴን እየተፈታተንክ ነው እኮ። ሀዲሱ ላይ አለልህ፣ አውጣ ሀዲሱን አንተ ለራስህ እኮ። ስንት ሰው ነው የሚያስፈልገው? ራስ እንድንነግረን ነው የምንፈልገው እኛ። ሀዲሱን ምን አውቃለኝ? ወይም መረጃ ንገረን። እሺ የትኛው ሀዲስ ላይ ነው ያለው? አንተ ነህ እኮ የጠየከኝ። እኔማ እየጠየቅኩ ነው። ስንት ያስፈልጋል? ምንድን ነው የሚያስፈልገው እያልኩ መረጃ ከአንተ እየጠየቅኩ ነው። አንድም ካልከኝ መረጃ ትሰጠኛለህ፣ ሁለት ካልከኝ መረጃ ትሰጠኛለህ። እንደዛ ከሆነ ደግሞ እንደው አንተ ከመረጃ ትሰጠኛ ጠይቀኛ። ከሀዲስና ከቁርአን ጠይቀኝ ልበልክልን። ዘሙቷል ለመባል መረጃ ምስክር ያስፈልጋል አያስፈልግም አልኩ። ያስፈልጋል አልከኝ። ስንት አልኩ? 4 አልከኝ አይደለ? መረጃ ስጠኝ እያልኩ ነው እኔ። መረጃ አንተ ነው እኮ መጠየቅከው። መጀመሪያ ከምንድን ነው የጠየቅከው? በቃ አቡካ እንትና አለምድልላ ሚዩት አድርገህ በቃ ማታከሆነ ሳታነብ ነው እንደ የጠየቅከኝ አንተ? ቆይ ሳላነብ ነው የጠየቅኩህ። በቃ ሚዩት አድርገህ። እሺ እንደዛ ጥያቄ ይቻላል። ኦኬ አንዋር እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። አንድ ሴት ተደፈርኩ ብትል ምስክርነት እንዴት ነው እሱ የምትቀበሏት? መደፈሯ በምን ነው የምታረጋግጡት? እኔ እንኳን መልእክት ለማስተላለፍ ነው የመጣሁት። ምንድን ነው ሙስሊም ነህ ክርስቲያን? ከሁለቱም የተገኘው ነኝ። አባቴ ክርስቲያን ነው፣ እናቴና በብዛት ደግሞ ሙስሊሞች ናቸው። እሺ አንተ ያንተን የጠየቅኩህ እኔ መልእክት ለማስተላለፍ ነው የመጣሁት እና እንድታውቁት ነገር ማለት ነው ከገጠመኝ ህይወት አራይዲ የማን ነው ዳቆ የሚል እዚህ ጋር ጽሑፍ አለ። የትኛው ላይ ነው ዳቆ የሚል ያየው? ዲያቆን ስም መስሎኝ ነው ማለት የእናንተ መከበሪያ ስም መሰለኝ። ማን ነው ያለ? መረጃ አምጣ። ማስረጃ ሸራፋ ከንፈር ነው። ነብይህን ይመስላል። ግመል ከንፈር ደንቆሮ። በጣም ያስቅ ተናገር። አጨብጭቡለት። ነብዩን መሰልኩ ሸራፋ ሲያይ። ግመል ከንፈር አውርደኝ በእናትህ። አትወርዳትም። አንተ ጋር መቆየት አልፈልግም። ሰይጣን ያጫውት በሽተኛ። መሐመድን ናቸው አዙጦች ሌሊት ጠልዘው አጫውተው አንተ አህያ ከንፈር። ድሮም አንተ ሂደህ ነቢያት ላይ ነው የምታርፈው። አንተ ሰው አትሳደብም። እንግዲህ እኔን አትይዘኝ በስድብ። አንተ ምንድነው ሰው አይደለም እንደ ዝንጀሮ ነው። አንተ ሂደህ ነቢያት ላይ ነው የምትንጠለጠለው። ይህን እየፈራው ነው እዚህ ቤት የማልገባው። አንተ ግመል ከንፈር ነህ። የእውነት መሐመድ እኮ ግመል እንትን ይል ነበረ። የእሱ ምን ከንፈር ስታይ በቃ ከግመል ጋር ከማሜ ጋር ይመሳሰልባል። ነገር ልበልህ ግን ለምንድን ነው ምንም አትለኝም? መረጃ ብቻ ነው መረጃ ብቻ ታወራለህ። አይ ችግር የለም። ለምን ትሳደበው ነው? አይ ለምን እንደምትሳደበው አልተሳደብኩም።
መሐመድ ቆንጆ ግመል አለችው፣ አላህም ግመል አለው። አላህ ግመል አለችው አይደለ? ነብዩን ይመስላል። አይ ነብዩ ከንፈሬ ነብዩን ይመስላል እኮ ነው እያልክ ያለህ። መሐመድ መገለጽ ሲመጣለት እንደ ግመል ነው የሚያንከራፋው። እንዴት ነው ግመል ስታንከራፋ መገለጽ ሲመጣለት እንደ ግመል ነው የሚያንከራፋው? ታንኮራፋለህ እኮ አላለክም ልጁ። ምን ሆነ ነው አንተ? ግመል ስታንከራፋ ያለው ከንፈሯ እንዲህ ይላል። ስታንከራፋ ካየ ከንፈሯ እንዲህ ይላል። መሐመድ ደግሞ መገለጽ ሲመጣለት እንደ ግመል እያንኮራፋ ነው። ቻሌንጅ ታደርገኛለህ? ውሸት ነው ያወራሁት፣ ውሸት ነው። ግመል ስታንከራፋ አፏ ይላል። ታንኮራፋለህ ብሎ ማለት ነው። መሐመድም እንደዛ መገለጽ ሲመጣለት ልጁ ብሎ ካል እንደዛ ምን አይነት ወራዳ አዳምጥ። ሸራፋ ነህ አለ ነብይ። ሸራፋ ነው። ግመል ከንፈር አለ። ከንፈሯ እፎይ ያለ እውቀት ነው የምታስተምረው። እውነት አዳምጥ። ግመልም እንዴት ነው አፏ እንዲህ ይላል። እንትን ስትል ትላለች። መሐመድን መገለጽ ሲመጣለት ልክ እንደ ግመል እያንኮራፋ ነው ይላል። አዲስ ነው ያለው ያልኩት ሸራፋ ነው ከነብዩ ጋር እዛ ለምን ትነካ? ከስር ሆነህ ታረቅሳለህ። በዚህ ተባበርኩ። አሁን እስቲ አራት ምስክርነትን እስቲ ለሴት ፍትህ የሚቆምን አስተምሮታችሁን ለበጣ ማለት ነው አንድ እንኳን በሸሪያችሁ መሰረት የተፈጸመን አስተምሮ አንጡልኝ እስቲ። ነቢል። አቤት። ሙስሊም ነህ? አዎ ነኝ። ኦኬ። አንድ ሰው ዘሙቷል የሚባለው በምን መስፈርት ነው? እንደ እስልምና ስለሱ ነው ማውራት የፈለግከው? ዛሬ በሱ ዙሪያ ነው የምታወራው? ያ ምስክርነት ላይ ከዝሙት ጋር የተያያዘ እሱን ቀጥል እኮ። በእናንተ እንዴት ነው ንገረን። የራስን ንገረኝ። አይ ስለ እናንተ ንገረን እና ስለኛ እነግርሃለሁ። የራስን ንገረን እኮ። ስለ ራስ ሳታቅ ስለ ሰው ዲን ዝም ብለህ ማውራት አችልም። እሺ ችግር የለው። የኔ አላቅም አላልኩም። የራስን ጠየቅን እኮ አልኩ። ምንድን ነው ያልከኝ እኮ? ስለ ራስህ ንገረኝና ስለ እኔ እነግርሃለሁ። እኛ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብለን የምንሄድ ህዝቦች ነን። ስለዚህ የቄሳርን ለቄሳር ስንል ምድራዊ ህግ ካለ ያ ምድራዊ መንግስት እሱ በሚመራው መሰረት አንድ ሰው ወንጀል አንዲትን ሴት ተደፈረች ቢባል አጣርቶ መርምሮ ዳኞች በሚወስኑት እሱን ሪስፔክት እናደርጋለን እንጂ አራት እንደዚህ መርፌና ክር ሲሉ የሚለውን አይደለም። ይሄ ምድራዊ ህግ ስጋዊ ቅጣቱን መንግስት በሚያስተዳድረው ላይ በሚመራው ህግ ይዳኛል ማለት ነው። ዳኞች ኢንቨስቲጌት ሲፈልጉ ካሜራ ይጠቀሙ፣ ሲፈልጉ ፎቶ ይጠቀሙ። ተጨማሪ እሱን እንቀበላለን። እንደ ምስክርም ደግሞ ነሰሰርሊ አራት እንደዚህ ብልቱ ሲገባ የሚል አስተምሮ የለንም። ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ እንደሚናገረው ምስክር በሁለትና በሶስት ይጠናል እንደሚለው፣ ስለዚህ መስካሪዎቹ ዳኞች ይመረምሯቸዋል። ግራ ቀኙ ይታያል። ተደርጓል አልተደረገ የሚለውን ዳኞች ይወስናሉ። አሁን ወደ ቶፒክ ግባ። የአንተ እንዴት ነው? አለውኛ ምን አልከኝ? አሁን ያንተን አስረዳኝ። ስለኛ ከኔ በላይ እንትኖች አሉ። በጣም ስለ ዲኑ የሚያውቁ እነሱ አሉ። አታውቅም እያልክ ስትለኝ የነበረው ቆይ እኔን አታውቅም እያልክ ሞክ ስታደርግ የነበረው አላውቅም ልትለኝ ነው አንተ እኮ አልኩ። ከኔ በላይ እውቀት ያላችሁ አሉ። እነሱ ዝም ብለህ ምንም ሳታውቅ ዝም ብለህ አትለፍልፍ። ምንም ሳታውቅ ይላል። የኔን አስረዳሁት፣ ያንተን ደግሞ ቀጥል ስለው እኔ አላውቅም ብሎ ምንም ሳታውቅ ይላል። የእስልምና ጭንቅላት ይኸው ምን ያህል አጋንንት እንደተጫወተባቸው፣ ምን ያህል ድንቁርና ገንዘብ እንዳደረጉ፣ መሀይምነትን እውቀት አድርገው ስለያዙ ምንም አላውቅም እያለ ይሄ ዲስ ዱድ ምንም አውቀው ነገር የለም እያለ እስቲል ግን ምን ይላል?
አውቃለሁ እንደሚል አጋንንት እኮ ወንድም ነው። ስለዚህ እንደዚህ ናቸው። በቃ አያችሁ፣ ድንቁርና እውቀት አድርገው የያዙ ድንቁርናን እንደ እውቀት የተቀበሉ መሀይምነትን ገንዘብ ያደረጉ ዝም ብለው በቃ እንደ በግ ዝም ብለው የሚነዱ ከስር ያላችሁ ሙስሊሞች ነቃበሉ፣ ነቃበል። ጋንም ለመግባት እንደዚህ ይህንን በሰባተኛው ሴንቸሪ የተተረተረልህን አንድ ነቢይ አትከተል፣ ውጣ። ሁልሽም ጋንም ገቢ ነሽ። ሙስሊሞች ይህንን ተረት ተረት እየተከተልክ በጭፍን ዝም ብሎ በሞብ እየተከተላችሁ ገነትን አታስቧት። ማንሽም ሙስሊሞች አድኑ፣ የጋነም እሳት ናችሁ። ማንሽም እዚህ ኡስታዞች አያድኑሽም፣ ኡስታዞችሽ አያድኑሽም። በጭፍን እንዲህ እየተከተልክ እንደ በግ እየተመራ አያቁም በሚል ምንም ሳታቅ እንደ እውርን እውር ቢመራው ሁለቱም ተያይዘው ገደል እንደሚገቡት እንደተባለው የገደሉ የትኛው የምድራዊ ብቻ ሳይሆን ገሃነማዊ ገደል ውስጥ ትገባላችሁ ማለት ነው። ምንም ያውቁት የለም ስላስተምሮታቸው። እስቲል አሁን ዲስ ዱድ ደግሜ ላስገባው ይሳደባል እንጂ መልስ አይሰጠኝም። እዩት ብቻ ቻሌንጅ አደርገዋለሁ። መልስ ከሰጠ ወንደር አጨበጨባለሁ። ተነስቼ ቀጥል፣ መልስ ስጥ እስቲ። ይሳደባል እንጂ መልስ አይሰጥም። እርግጠኛ ነኝ። የጠየኩትን መልስ ስጠኝ እስቲ። እንደ ሸሪያ ስንት ምስክር ነው የሚያስፈልገው? ቀጥል ነቢል፣ ገብተሃል። ቀጥል፣ መልስ። ሚዩት አታድርግ፣ አንሳው። ሚዩትን አንሳው። አትሸማቀቅ፣ አይዞህ፣ መልስ ስጥ። መልስ ካለ ቀጥል። እርግጠኛ ነኝ እንደማይናገር ደግሜ አሁንም ነግራችኋለሁ። መልስ መቼም አይሰጥም። መልስ የለም። ፖለቲካ ነው የሚሰሩት። ደሆል የተካኑት ምን በማድረግ ነው? ፖለቲካ በመስራት ነው። ፖለቲካ በመስራት ገሃነም ትገባታለህ። እዚህ አጨብጫቢ ሊኖርህ ይችላል። ገነት ግን አገቧትም። በፍጹም ገነት አገቧትም። ሙስሊሞች ሁላችሁም የገሃነም እሳት ናችሁ። ውጡ ከእንደዚህ አይነት የሐሰት አስተምሮት ውስጥ። በአንድ መሐመድ የሚባል ምናምን በሰባተኛው ሴንቸሪ ላይ መጣ ዝም ብሎ አላህ የሚባል አካል ገለጠልኝ እያለ የነገራችሁን ተከተላችሁ ገሃነም አትግቡ። ውጡ ከእንደዚህ አይነት አስተምሮት ውስጥ ውጡ። ሊትራሊ አይናችሁ እያየ እነኚህ ኡስታዞች እየሸቀሉባችሁ ነው። እነሱ ህይወታቸውን የተንደላቀቀ ለመኖር ገሃነም ሊከቷችሁ ነው። ነቃበሉ፣ አትብዘዙ። ሰው እንዴት በ21ኛው ሴንቸሪ ላይ አንድ ሴት ተደፍራ ሊትራሊ መርፌና ክር ስትሆን አራቱም ካላዩ አይ እሷ ትገረፋለች ዋሽታለች ተብሎ ትቀልዳላችሁ? ምን አይነት አስተምሮ ነው? ምን አይነት አስተምሮ ነው? ወላ እርጉዞና ብትገኝስ ያንን ምስክር ካላመጣች ትገደላታለች። መጨረሻ ትገደላታለች። አራት እንዴት ነው ሲደፍራት ደፋሪው ኑ እዩ ከኋላ የሆኑና ኑ እዩ ብሎ ሲያስገባና ሲያስወጣ እያሳየ ነው እንደሚደፍረው ሲገናኝ እያስገባና እያስወጣ እያሳየ ነው እንዴ? ምን አይነት ድንቁርና ነው እስልምና? በታሪክ ውስጥ በ1400 ዓመት ውስጥ በሸሪያው መሰረት ሲንግል ነጠላ አንድ ሰው ዘሞተ ተብሎ ወሲብ አደረገ ተብሎ እንደዚህ አይነት ሁኔታ ምስክር ሊመጣለት አልተቻለም። አራት ሰው ሊትራሊ አራቱም ሲገባና ሲወጣ ማየት አለባቸው። ሶስቱ ሲገባና ሲወጣ አይተናል። አንደኛው ግን እላዩ ላይ ሆኖ ተኝቶበት እንቅስቃሴ ሲያደርግ አይቻለው ቢልስ? ሶስቱ ይገረፏታል። 80 ይገረፋሉ። ዋሽታችኋል ተብለው አራቱም ካልሆኑ ማለት ነው ዋሽታችኋል ተብለው ይገረፋሉ። በዚህም መሰረት አራት በእንደዚህ አይነት ሁኔታ ማየት የቻሉ እስከ ዛሬ ድረስ ሊመጣ አልተቻለም። ፊልም ካልሆነ በስተቀር እንዴት ነው አራት ሰው ዝሙት የሚሰራን እንደዚህ ልታይ የምችለው? በፍጹም ልታይ አይችልም። በፍጹም ማለት ነው። ነቢል አየርና ሰናባ በመታል ምላሽ ትሰጠናለህ? ይኖርሃል? መልስ ይኖራል?
ምን ነበረ ጥያቄው? ጥያቄው ጠፋብህ እንደ ገብተህ ስትወጣ? አዎ ጥያቄውን እንደገና መስማት ፈልጌ ነው። ኦኬ አንድ ሰው ዘሞተ ወይም ደፈረ ቢባል ያ አካል ምስክር ስንት ነው ማምጣት ያለበት? እኔም የማውቀው ከሱ ጋራ አራተኛ ሰው እንደሆነ ነው የማውቀው እኔ በሐዲሱ ከሱ ማለት ጋር ነው። ኦኬ አዎ እንዴት ነው እሱ አራቱ የሚመሰክሩት? ያ አንተ እንዳልከው አሁን እንደዚህ ግዴታ እንደዚህ አገናኝቶ ምናምን ማለቱ ይከብደኛል እንጂ ያው ሰውየው ግድ ነው፣ ሐዲስ ነው ግድ ማለት ሐዲስ ነው። እኔም ራሱ የሰማው ድሮም ከጥንትም ጀምሮ የሰማሁት ነገር ነውና ሶስት ሰዎች ራሱ በቂ አይደሉም የሚባለው፣ አራተኛ እንዲሁም ሌላ ሰው መምጣት አለበት ነው። አራቱ ግን እንዴት ነው የሚመሰክሩት? ያው ሲያዩ ማለት ነው። ምኑን ሲያዩ? ዝሙት ዚና ሲሰሩ ሲያዩ። ለምሳሌ ተቃቅፈው ራቁታቸውን ተቃቅፈው ሶስቱ እየተንቀሳቀሱ አየ። አንደኛው ደግሞ ተቃቅፈው ራቁታቸውን ነው ያየው። ግን ብልቷ ውስጥ ሲገባ አላየም። ተቃቅፈው ግን ራቁታቸው እየተንቀሳቀሱ አየ። ይሄ ዝሙት ተብሎ ያስፈርድበታል። ሶስቱ ደግሞ ነው እኮ አሁን ግዴታውን ይሄ ሰው እኛ እንዲሁም አሁን በወሬ ሲባል እኮ ሰው አቅፎም ስለሄደ ወይ ሰፈርም ስላያት እኮ ዝሙት ሰሩ። እኔ ስለ አቅፎ ስለሄደ አይደለም፣ ራቁታቸው ናቸው። አልጋ ቤርግ ገቡ። ከዛ አሾልቀው ሲያዩ ሶስቱ መርፌና ክር ሆነው አዩ። የእሱ ብልት እሷ ውስጥ ሲገባዩ፣ አንደኛው ግን አላየም። አንደኛው እንዲሁ ተቃቅፈው ነው ያየው። ሊታየው አልቻለም። እንዲህ ቢል አልመቻለው ለማየት እንደዛ መርፌና ክር መሆናቸውን። ፍርዱ ምንድን ነው አሁን? በእነኝህ ሰውየው ላይ ነው የሚፈረደው ወይንስ መስካሪዎቹ ላይ ነው የሚፈረደው? ከአልጋ ላይ ሆኖ ራቁቱን ተቃቅፎ ከተገኘ እኮ በቂ እኮ ነው። ጎበዝ አላደረገም ይባላል እንዴ? ጎበዝ። እኛም እያልን ያለ ነው ይሄ ነው። አይቻልም። በሸሪያው መሰረት በሸሪያው መሰረት እየተሻሹ እየተነካኩ ምን እያሉ ራቁቷን ሆኖ እግሮቿን መሀል ገብቶ ምን ቢል እንደዚህ እግሮቹ መሀል ገብታ ብትል ወንድና ባልና ሚስት እንደሚያደርጉት እያደረገ ነው ያየሁት ቢል አይቻልም። ግዴታ የእሱን ብልትና የእሷን ብልት ሁለቱ ሲገናኝ ማየት አለበት። ቡኻሪ ያለው ነው። ሐዲስ ነው ትክክለኛ። ሐዲስም አለ ሸሪያህም አለ። ኡስታዞችህም እና አቡ አይደርም ምላሽ ሰጥተውበታል። እንደዚህ ብለዋሉ። መርፌና ክር ካልሆኑ በቀር እንጂ መመስከር አይቻልም። እኔ በማውቀው ግን እንደዚህ ነው። አንተ ሰውየው ራቁቷን እንኳን አይደለም ፊቷን እንኳን ማየት እኮ ሐራም ነው የሌለ እንደ ሴት ልጅ እንኳን ራቁታችን ሆኖ አልጋ ላይ ተቃቅፎ ምን ብሎ በቂ እኮ ነው። እኛ ሴት ልጅ በቂ አይደለም አሉ። እኛ ደግሞ ግራ የገባን እኮ አቡ አይደር ምን እንዳለ ታውቃለህ? እንደውም እንዴ እዛ ውስጥ ገብተው አለ ሊገናኛት ሲል ልክ እንትኑን አውልቆ እንትኗ ሊያደርግ ሲል አለ ብልቱም ቢለውስ አለ ምን እናውቃለን፣ ሳይገባለን ሊቀር ይችላል አለ። እምቢ ብሎት በዚህ መሰረት አልዘሞተም ይባላል አለ። እስቃለሁ። እኛም እንዲህ ሳቅ ነው ገርሞን ይሄ እንዴት አስተምሮ ይሆናል ብለን እኔ እንግዲህ ምክንያቱም ሴት ልጅ መጨበጥ እንኳን ሐራም ነው ከተባለ ውዱ ትፈታለች እስከተባለ ድረስ ራሱ አንተ አልጋ ላይ ወጥተው ራቁታቸውን ሆነ ይቅርና እንደዚህ ሰወር ያለው ቦታ ልብስም ሳያወልቁ እንኳን ከተቃቀፉ እኮ ራሱ ስሜታችን ለብዙ ነገር ይገፋፋን የለ እንዴ? ሐራም ነው ብሎ ያለው ነገር አንተ ራቁቷን ካየውኝማ ለኔ በቂ ነው ብዬ የምለው በቃ ለመፍታት ሆነ ያለ ነው እኮ ያንን ነው በቂ ነው እያልን ነበረ። ግን አቡ አይደር ደግሞ አይበቃም አለ። እንዴት ታደርገዋለህ? ይበቃል። እኔ ሰሂህ ሐዲስ እንደሆነ ማውቀው። ኦኬ ላስደምጥህ። እሱ ያለው ውሸት ነው። ኦኬ ቴንክ ዩ። አቡ አይደር ዋሽቷል ማለት ነው? አይደለም አቡ አይደር ዋሽቷል አይደለም? አንደኛ አቡ አይደር ዋሽቷል። ከዛ ደግሞ ቁርአንን በተፍሲር የጻፉልህ አፍሪካ ቲቪ ላይ ፈትዋ የሚሰጡት ሼክ መሐመድ ዴንም እንደዚሁ በተመሳሳይ መርፌና ክር ካልሆነ ሶስቱ እንኳን ቢሉ አንደኛው ካላለ
ይገረፋሉ 380 ብለዋል። ስለዚህ እሳቸውም ዋሽተዋል ማለት ነው። እሳቸው አልዋሹም እንጂ እሳቸው ትክክለኛ ነገር የተናገሩት ነው። አንተ እኮ ትክክሉን ነገርከኝ። አሁን እንደ ጤናማ የራቁታቸውን እንኳን ከተገኙ ራሱ ዘሞቱ ነው የሚባለው። እንዴት ነው ገና መርፌና ክር ሲሆኑ ሲገባና ሲወጣ ካላዩ አልዘሞቱም እንዴት ይባላል ብለኸኝ የለ እንዴ? ተስማምቼልሃለሁ ከአንተ ጋር። እነ አቡ ሃይደር እየዋሹ ነው አይደለም? እነ አቡ ሃይደር አይዋሹም። ኦኬ፣ አቡ ሃይደር ካልዋሸ ደግሞ አንተ ያልከውን አቡ ሃይደር አይቀበልም። አቡ ሃይደር ያለው ምንድን ነው? አንድ አንሶላ ውስጥ ይኸውልህ እንደዚህ አለ። ወደ ቤርግ ሲሄዱ ቢያይ አለ፣ አንሶላ ውስጥ ሲገቡ ቢያይ አለ፣ አይቻልም አለ። ምክንያቱም አለ እዛ ገብቶ ብልቱን እሷ እንትን ሊል ሲል እምቢ ብለውስ አለ፣ አልሰራ ቢለውስ ብልቱ፣ ስለዚህ አልዘሞቱም ነው የሚባለው አለ። የግዴታ አራቱም እንደዚህ መንካት ሳይሆን መግባት አለበት። መርፌና ክር ሲሆኑ ካልሆነ በስተቀር አይቻልም። እሺ በቃ እንደዛ ካለ አቡ ሃይደር ትክክል ነው። ይሄ ጤናማ አይደለም እኮ አቡ ሃይደር። ይሄ ጤናማ እንዴት ይሆናል? ቅድም እኮ አይምሮ ሊቀበል አልቻለም። ከተቃቀፉ ራቁታቸውን ከተሳሳሙ አልኩ እኔ ጋር ትክክል ያለው ነገር ሊኖር ይችላል እንጂ አቡ ሃይደርን የሚያክል እውቀት ያለው ማንም የለም። እኔ አቡ ሃይደርን ብጥልልኝ ደስ ይለኛል። ከዛ ሼክ መሐመድ ዘይንን ትጥልልኛለህ። ከዛ በኋላ ሀዲስህን ትጥልልኝና ነብይህን ሐሰተኛ ታደርግልኛለህ። ነብይህም ስላለው ማለት ነው። ምን ነው በቃ አንተ መፈራቸው ሁሉ የሚጣሉ ናቸው እንዴ? እኔ ለምን ፈራቸዋለሁኝ? እናንተን እኮ ወደ ገሃነም እየወሰዷቸው ስለሆነ እንድጥሏቸው ስለምፈልግ ነው። አንተ ነው ወደ ገሃነም እየሄድክ ያለው። እሺ አሁን ይሄ ጤናማ መንገድ ነው የምታምነው? ይሄን አስተምሮ ይኸውልህ፣ ቀጥተኛ መንገድ ከፈለግ ኢስላምን መከተል ብቻ ነው ከአንተ የሚጠበቀው። ተው እባክህ፣ እኔ ቀጥተኛ መንገድ ላይ ነው ያለው። አንተ ገና 17 ጊዜ ቀጥተኛ መንገድ ምራኝ እያልክ እኮ ስለማታውቀው ጥያቄ ላይ ነህ። አሁን ቁም፣ በደንብ አስተውል። ቆይ ቀደም ብለኸኛል፣ ተቃቅፈው ራቁት እንኳን ከተገኙ ዝሙት ነው። እንዴት ነው እሱ ማይሆነው ዝሙት ብለኸኛል። ሚስትህን ወይንም እህትህን አንድ ሰው ቤርግ ዞት ሲገባ ብታይ፣ ከዛም ደግሞ አልጋ ውስጥ ዞት ሲገባ ብታይ ሚስትህን፣ ከዛም ደግሞ እንቅስቃሴ እያደረጉ ራቁታቸውን ብታይ፣ ተቆላልፈውን በእግራቸው አየህ። ፈትዋችሁ ላይ ስለተቀመጠ ነው ይህን ቃል የምጠቀመው። ፈተዋችሁ ላይ ስላለ ከዛም እንቅስቃሴ እያደረጉ ብታይ ዘሙተዋል ነው የምትለው? አልዘሞተችም ነው የምትለው? ይሄ የምናገረው ቃል ባይዘ ፈተዋ ላይ የተቀመጠ ነው እኮ። ሴት አላሳያ ዘሙተዋል ነው የምትለው? አይደለም። አንተ ያንተ መልስልኝ። አይ ማስረጃውን አሳየኛ። ዘሙተዋል ነው የምትለው አንተ? ሚስትህን አንድ ሰው እንደዚህ ይዟት ቤርግ ዟት ገባ፣ አንሶላ ውስጥ ዞት ሲገባ ብታይ ዘሙተዋል ነው የምትለው? አልዘሞተችም ነው የምትለው? አልዘመተችም ነው ይሰማል። አልዘሞተችም። ቴንክ እንግዲህ የነቢልም ሚስት ጀባ ብያችኋለሁ፣ ሰፈር ያላቸው ይሰማል። ወይኔ እያለ ነው ከኋላ ያለው። ለነገሩ ከፈለጋት እኮ ጓደኛው ያው ጡቷን መጥባት ይችላል። 5 ጊዜ መጥባት እስካሁን አልተሻረም። ወይኔ ያለ ነቢል አብሮ ማን ያለው? ምን ማን ነው ወይኔ ያለው? አብሮ ያለው ማን ነው? ብቻ ነኝ። ኤኒዌይስ ስለዚህ ሚስትህን አንድ ሰው አንሶላ ውስጥ እዞ ገብቶ እንደፈለገ እንደ ስፖርት እዛ ሲገለባበጡ ኩሻፕ ሲሰሩ ብታይ አልዘሞተም አይደለ? አለም ወደዛ ትሄዳለህ አንተ። ለምን አልሄድም? ቪዲዮ ማስደመጥ ትችላለህ? አንዴ ታወራኛለህ? ይቅርታ ሳሚ። ኦኬ እሺ፣ እህታችን እንኳን ደህና መጣሽ። እንኳን ደህና ቆየሽ። መልካም። አንድ ሰው ዘሙቷል ለመባል ስንት ምስክር ነው የሚያስፈልገው? ማለት እኔ
ይቅርታ እንዴ እኔ አስተያየት ለመስጠት ነው እንትን ያልኩት የገባሁት። ከማስረጃ ጋር ብታሳየን አሪፍ ነው። ዝም ብሎ እንደዚህ ማውራት እና መፍረድ እኮ ማስረጃ አሳየን እና ከማስረጃ ጋር ብታሳይ። አዎ ማለት እንደዚህ አይነት ጥያቄ ሲጠይቅ ከማስረጃ ጋር ነው የሚጠየቀው እና ማስረጃ ያሳየ ብጠይቅ ዝም ብሎ እንዲህ ማውራት ለማንም ቀላል ነው። ከማስረጃ ጋር ደግሞ አሪፍ ነው እኮ እንደና ሁሴን ማለት ነው። አሁን ለምታወራው ነገር ማስረጃ ያሳይና። እሺ መልካም። በመጀመሪያ ጤናማ ነው ብለሽ ታምኛለሽ? ይሄንን እሺ ጤናማ ነው ብለሽ ታምኛለሽ? ጤናማ ነው ብለሽ ታምኛለሽ ወይ? ምን አራት ምስክር ግዴታ ማምጣት ግዴታ ያስፈልጋል ብለሽ ነው የምታምኚው ወይንስ አያስፈልግም? ምስክር ስንት ነው የሚያስፈልገው ብለሽ ነው የምታምኚው አንቺ? ምስክር አዎ እኔ እስከ ሁለት ኦልራይት ሁለት በቂ ነው ብለሽ ታምኛለሽ? ታንክ ዩ ሀቢብ። ቅድም የሰራሁትን ቪዲዮ ክፈተው፣ የፈተዋ የሰጡበትን ምላሽ ትችላለህ መክፈት? ልፈትልሽ። እሺ ከዛ ሀዲሶችንም አሳይሻለሁ። እሱ ስለሚከፍት ግን የአቡ ሃይደርን ላስደምጣችሁ። የአቡ ሃይደርን ትፈልጊያለሽ መስማት? የአቡ ሃይደርን ሳይሆን ከመጽሐፍ ይሄን እንደዚህ አይነት ጥያቄ ስጠይቅ ከመጽሐፍ ነው ማሳየት ያለብህ። መልካም። እንደዛ ከሆነ በቂ እንትን አይደለም፣ በቂ ማስረጃ አይደለም። አይ ተጨማሪ መረጃ ላሳይሽ ነው። ሀዲስም ሰጥሻለሁ አልኩሽ እኮ ተጨማሪ። ግን አንድ ቪዲዮያችሁን እንስማውና እንቀጥላለን። ቀጥልሽ። መሆን አለባቸው። አራቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ደግሞ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፊ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው አይደለም። ይሄን ላይ የሰው ይቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። እንደ ሸሪዓው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ያዘው ስለት ይዘዋለ። በደንብ አስተውሉ። አራቱም ማየት አለባቸው። ብልቱ ማህፀኗ ውስጥ ሲገባ ሲል ደንግጣ ወጣች ልጅቷ። አራት መሆን አለባቸው። አራቱም ምን ብልቱ ማህፀኗ ውስጥ ሲገባ ማየት አለባት። ማህፀኗ የት እንዳለ ማሰብ ነው። ማየት አለባቸው። ጓይድ ቀጥለው። ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል? ሀታ በዛም እንኳ ይሁን እሺ ብልቱ አልሰራም አለው። እዛ ደረጃ ደርሶ ጉዳዩ አልተሳካም። ምንድነው እንተ ምስክርነት? መልካም ኦኬ። እዛ እንኳን ደርሶ which ገብቶ አልሰራለው ብልቱ። ስለዚህ አንተ ምስክርነት ምንድን ነው? ሊያስገባ ሲል ብልቱ እምቢ ብሎት እስከሆነ የግዴታ ሲገባና ሲወጣ ማየት አለበት። ሲሞክር አይደለም ሲገባ ማየት አለበት። ሱናን አቢ ዳውድ 44:52 አዘጋጀው። ኦኬ 44:52 ነቢል ወይ አቡ ሃይደርን አስተምሮ ሰማ። ትቀበላለህ አቡ ሃይደርን? ያቺኛዋም ብልቷ ውስጥ ሲገባ ሚለውን ስትሰማ ጥላ ወጣች። ይሄንኛውም ሙልቅ አለ። እኔ ያለሁ ትቀበላለህ አቡ ሃይደርን አስተምሮ? ምንድነው ትንግርት የሆነብህ? ትቀበላለህ ወይ? አዎ እቀበላለሁ። ስለዚህ ግዴታ ብልቱ ሞክሮ እንኳን ካልሰራለት አልዘሞተም ማለት ነው አይደለ? አልዘሞተችም።
እሺ ዝሙት ምን ማለት ነው? በአንተ አስተምሮ፣ በአንተ መልከታ አሁን የጠየኩህን ብቻ መልስ። ሚስትህን አንድ ወንድ ዟት ሄዶ ማለት ነው። ምስክርነቱን አስረዳኝ። ዝሙት ምን ማለት ነው? መጀመሪያ የተጠየቀው መልስ። የኔና አንተ አስተምሮ ስለማይገናኝ ማለት ነው። አስተምሮትን አለ። ዝሙት ሲባል ምንድን ነው የምትረዳውን ያልኩ። ቆይ አዳምጥ። የተጠየቀው መልስ ለአንተ ጎሬ ውስጥ ከቶ ማውጣት ነው ዝሙት ማለት። ለእኔ እንደዛ ስላልሆነ ኢንተርፕሪቴሽኑ ዝሙት ኬት እንደሚጀምር አንተ ዝሙት ምን ማለት ነው? የኔና አንተ አይገናኝማ። የኔና አንተ አይገናኝም። የኔና አንተ ስለማይገናኝ አሁን አንድ ሰው ለምሳሌ ተደፍሮ ሊሆን ይችላል፣ ወሲብ ተደረገች። አንተ እኮ አይደለም የሙስሊሞች አረዳድ ሚዩት አታርገኝ እንጂ አንዴ። የሙስሊሞች አረዳድ ዝሙት ምንድን ነው ብሎ ነው የሚያምኑት። ለእናንተ ዝሙት ማለት እንደዚህ ሲገባና ሲወጣ ነው። ከዛ ውጭ ዝሙት አይደለም ማለት ነው። እሺ ከዛ ውጭ ዝሙት እንደሆነ ማስረጃ ካመጣውልህ እሱን አላህ ነው የሚያሰራው። ከዛ ውጭ ያለውን አሁን በደንብ አስተውል። 4 ምስክር ያስፈልጋል ይላል አቡ ሃይደር። ምን አንድ አካል ዘሙቷል ለመባል ትቀበላለህ? አቡ ሃይደር ነው ያለው ወይስ አስተምህሮታችን ነው? አቡ ሃይደር እንግዲህ ከኪሱ አወራም፣ አስተምህሮት ነው የሚሆነው እኮ። አስተምህሮታችሁ አንድ ሰው ዝሙት ሰርቷል ብሎ ለመመስከር 4 ታማኝ ሰዎች መመልከት አለባቸው ይላል አይደል? ይሄ የፈጣሪ ህግ ነው ብለህ ነው የምታምነው? ያለ ህግ ነው ወይንስ እንዲሁ ተረት ተረት ነው? ምስክር ምን ማለት ነው? መጀመሪያ እንዴ የጠየኩህን ብቻ መልስ እኮ። ገባኝ፣ ልመልስልህ እኮ ነው። ለምሳሌ አንድ ሰው የሚመሰክርበት ማን ነው? አንድ ሰው ሲሰርቅ የሚመሰክርበት ማን ነው? እፎይ ህጉን ያወጣው ማን ነው? የሚመሰክረው ሰው ነው። ህጉን የሰጠው ግን ማን ነው? አንዴ ተረጋጋ። አንድ ሰው ከሰረቀ የሚመሰክረው ሰዎች ያዩ ናቸው። ቆይ ደግመህ ፖለቲካ ለመስራት ተረጋጋ። ቆይ ምናምን ነገር እንዳትል። በጣም ተረጋግቼ ነው እያወራ ያለሁት። ፖለቲካ ሰርታ ልወጣ እንዳትሞክር። የጠየኩህ ብቻ መልስ። ህጉን የሰጡት ሰዎች ናቸው ወይንስ አላህ ነው? ተረጋጋ። አንድ ሺ እፎይ። አንድ ሰው ሲሰርቅ ምስክር የሚባል በቃ እንደዚህ አይነት ኢዴት ፖለቲካ እንዘው። ህጉን የሰጠው ማን ነው ነው? ስለ ሰዎቹ ነው የጠየኩህ። እኔ ያልጠየኩህን ለምን ታወራለህ? እኔ ጋር ፖለቲካ አሰሯትም። አህመድ ባየውም ችግር ያልክ ነው። ህጉን የሰጠው ማን ነው? እሱ አሁን ስለመሰከሩ ነው ነበር ስታወራ የነበረው። ያ ምን ሊያደርግ ሞከረ ወንድም? ምስክር ማለት ምንድን ነው? ምስክር ሰዎቹ ስለመሰከሩ አይደለም። ይሄን የሰዎቹ ምስክር የሰጠው አላህ ነው አይደለም? የምትመሩት የፈጣሪ ህግ ነው ብላችሁ ነው አይደለም? ምስክር ማለት ባይም ያየ ነው አይደል? በእናንተ ነው ሴትና ወንድ ባንዲ ከታዩ ዝሙት ነው በእናንተ። ኦኬ፣ እንዴት ነው መመስከር ያለባቸው? እሱን አስረዳን እስቲ። ለምሳሌ አንድ እናት ወይንም አንድ እህት ተደፈርኩ ብትል እንዴት ነው ፍርድ ቤቱ ሚዳኛት? ስንት ምስክር ነው የሚጠይቃት? ያየ ሰው መመስከር አለበት። ያየ ሰው ስንት ሰው ነው ያየ ሰው? መቶም ቢሆን ችግር የለውም። አንድም ቢሆን ይችላል። አንድም ቢሆን ይችላል። እሷ እርግጠኛ ከተደፈረ ይችላል። ግን ይብዙ የሚባለው መብዛታቸው የሚፈለገው እርግጠኛ ለመሆን። እኔ ስለመብዛት አይደለም የጠየኩህ፣ ስለመብዛት አይደለም የጠየኩህ። አንድ ይቻላል፣ ሁለት ይቻላል ወይ? ይመሰክራል። እንግዲህ ይቀበሉት አይቀበሉት አላህ አለም፣ ግን ይመሰክራል ያየውን። ኦኬ ኡስታዞች ደግሞ ያስገርፋል ይላሉ። 4 መምጣት አለበት ግዴታ። 3ቱ አይተው ሊትራሊ መርፌና ክሮ ነው አይተው። አንደኛው ቆይ ፕሊዝ ቋደረበኝ ይገረፋሉ 3ቱ ይላል። ስለዚህ ኡስታዞች እየዋሹ ነው። 4 መሆናቸው የሚፈለገው እኔ የሚፈልገው አልጠየኩም። ፕሊዝ አልጠየኩም። 2ም አንድም ይቻላል ብለኸኛል አንተ። ኡስታዞች ደግሞ ምን ብለዋል? 4 የግድ ያስፈልጋል። 3ቱ እንደው ፕሊዝ አደረበኝ ደንቆረና እንደ አንተ ተረጋጋ። አንተ ስታወራ እየደረብኩ አይደለም። አደረበኝ እኮ እንዳላ ደንቆሮ አትሁና። ካላ ተሻል ቢያንስ አዳምጥ፣ ለመስማት ሞክር እኮ አዳምጥ። እሺ አዳምጥ። 4 ያስፈልጋሉ አሉ ኡስታዞች። 3ቱ ሊትራሊ ሲገባና ሲወጣ አይተው፣ አንደኛው ግን
ተቃቅፈው አይቻለው ቢልም ዝሙት አይደለም አሉ። አንተ ደግሞ አንድም በቂ ነው ለምስክር እያልከ አይደለም። መተቃቀፍ ዝሙት አይደለም። መተቃቀፍ በእናንተ ዝሙት ነው? የራስን ለምን አትመልስም? የኔን ከጠየቅከኝ አይቶ ከተመኘ ራሱ ዘሙቷል፣ አመንዝሯል። በቃ ፔሬድ። ምኞት ውስጥ ከገባ ልቡ ከተቃጠለ በስጋ ስለተኛ አይደለም። የኛ ዝሙት ማለት እንደዚህ የሆነ ጎሬ ውስጥ ገብቶ መውጣት አይደለም። ሀይ በልብህ የተመኘኸውን ነው በአካል የምትተገብረው። ስለዚህ በልቡ ከተመኘ ራሱ አመንዝሯል። እኛ ጋር ትለጠፍ፣ ራስን ቻል። በእኛም እሱ ኃጢአት ነው። ግን አሁን እያወራን ያለነው ስለ ምስክር ስለሌላ ሰው ነው እያወራን ያለነው። ስለ መስካሪ ነው እንጂ ስለ አካሎች አይደለም። በአይንም ዝሙት ይሰራል እንደ እስልምናው። ግን ስለ መስካሪዎች እያወራን ስለ ሸሪዓው መልስልኝ። ሸሪዓው ለምሳሌ አንድ ሴት ባሌ ዘሞተብኝ ብላ ብትል ስንት ምስክር ነው የሚጠበቅባት? ወይንስ የእሷ ምስክርነት ብቻ በቂ ሆኖ አው ዘሙቷል ተብሎ ይፈረድላታል? የእሷ ምስክር ብቻ በቂ እንዴት ሊሆን ይችላል? ስንት ያስፈልጋል? እሺ ዘሙቷል እሱ እንዲባል 4 ያስፈልጋል። ከዛም በላይ ቢሆን እንደውም ጥሩ ነው። በላይ አይደለም፣ ሚኒመም ትሬሾልዱን ንገረን። በቃ 4 እሺ ተቃቅፈው ቢያዩ ራቁቶ ነው ቢያዩ ምስክርነታችሁ ተቀባይነት አለው? ተቃቅፈው አየሁ ለማለት ይችላሉ፣ ግን ዝሙት ሰሩ ለማለት አይችሉም። እሺ ራቁታቸውን ሆነው አልጋ ውስጥ ገብተው በብርድ ልብስ ውስጥ ቢያዩስ? አንደኛው እንደዛ ቢያይ፣ ሁለቱ ደግሞ እንደዚህ ራቁቷን ተቃቅፈው ቢያይ፣ አንደኛው ደግሞ እንቅስቃሴ እያደረጉ ባልና ሚስት እንደሚያደርጉት እያደረጉ ቢያይ ተቀባይነት አለው? ከዛ ዘሙቷል ይባላል ሰውየው? ሴትና እንደ ባልና እንደ ሚስት የሚያደርገውን ያየው አካል መመስከር ይችላል። ሌሎች ያላዩት ግን መመስከር አይችሉም። ያዩትን ነው አንተ ጨምረው ይመስሉ ነው የምትለው እንዴ? ነው በቃ ምንም። ስለዚህ ምስክርነቱ ተቀባይ የለውም ማለት ነው። ራቁታቸውን ሆነው አልጋ ውስጥ ሆነው ቢያይም ተቀባይነት የለውም እያልከን ነው። ያዩትን ይችላሉ፣ ግን ጨምረው ይመስክሩ በአንተ አስተሳሰብ አልወጣኝም። በዚህ ይሄ ምስክርነታቸው ሰውየውን ዘማዊ ያደርገዋል ወይ ዘሙቷል ያስብለዋል ወይ? ከዘሞተ ምስክር ኖረ አልኖረ አላህ ዘንድ ይጠየቃል። ቴንክ ዩ። ካላህ ያልተሻለ ጭንቅላት ነው እንደ ያላቸው ሁሉም። እናንተ ካላህ የባሰ ናቸው ሁሉም። አላህ ብቻ ይመስለኛል መስማት ነው ይችላል። አህመድ ኧረ ድንቁርናችሁ ከበደ። አህመድ የተጠየቃችሁትን መልሱ፣ ያልተጠየቃችሁት ላይ አትቃዡ። አህመድ ወጥቷል። አሊ የአህመድን ሀሳብ ትጋራለህ? አህመድን ሀሳብ አልገረም። እኔ እኮ አንተ ጋር እንደዛ አይነት ተራሷ ጋር ንግግር እንኳን የለኝም እኮ ሙስሊም ሲማርጉ አንተ ጋር ማውራቱ ነው በጣም ይገርመኝ ነው እንጂ በጣም ይገርመኝ። እስቲ አንተው መልስ። በጣም አይገርምም። እስቲ አሁን ወደ መልሱ ግባ። ነቢል የአቡ ሃይደር መረጃ ጠይቀን የአቡ ሃይደር ሲመጣ ለምን ሸሸ? እሺ እኔ የምልህ ስለ እስልምና በደንብ ማወቅ ትፈልጋለህ? ዋና ሂንቱን እያስተማርኳችሁ ነው። ማወቅ ትፈልጋለህ ይለኛል እንደ እስልምናን ከቂጡ እስከ ጭንቅላቱ አውቀዋለሁኝ፣ ከሆዱ እስከ እግሩ ጠፍሩ ድረስ አውቀዋለሁኝ። ያለ ጭንቅላት የሌለውም እየፈለግኩ ነው። እግሩን አግኝቻለሁ፣ እጁን አግኝቻለሁ፣ ጣቱን አግኝቻለሁኝ። አሁን የቀረኝ ጭንቅላት ነው ያለ። መጀመሪያ የራስህን ፈልግ አግኝ። የኔንም አግኝቼ እያስተማርኩ ነው። እስልምና እኔ ጋር እየተማራችሁ እስልምና ማወቅ ትፈልጋለህ ይለኛል እንዴ? እኔስ አሊ አንድ ቀላል ጥያቄ ልጠይቅህ። ሚስት አለች? ምንም አልሰማህም። ሚስት አለች ወይ? አንተ ነህ። አንተ ጌ ነህ እንዴ? አንተ ነህ። አንተ ወንድ። በኢየሱስ ስም አንተ ከእንደዚህ አይነት እርኩስ መንፈስ ውጣ። ወንድ ልጅ እንዴት አንተ ሚስት ታደርጋለህ? ነህ እኮ እርኩስ ነህ እኮ አንተ። ዝም ብለህ ስለ ክርስቲያንም አይደለም ክርስቲያንም አትወክልም እኮ አንተ። ባለጌ የክርስትና አሳዳቢ ነህ እኮ አንተ። ባለጌ አሁን ቶፒኩ ላይ ግባ። እህት አለች? እሺ እህት አለች?
ማኔ አንድ እህትህ ለምሳሌ የሆኑ ወንዶች አንተ ቢደፍሯት ነህ ደግሞ ይህ ሰውዬ ስታየኝ ምን ሹሩባ መሰለህ እንዴ? ወርዶ መሰለህ እንዴ? እንደዚህ አረ ዝም ብሎ ነው እባክህ። አረ እንዴ ዝም ብሎ ፊቴ ላይ ይሻፍዳል ሰውየው። ተረረድ እንዴ አንድ ኡስታዝ አለ የኔን ፊት ሁሌ እያየ የፎይ ፊቱ እንዲህ ነው የሚል የሆነ አፉን እንኳን በደንብ ያልፈታ ለአጫም የሆነ ኡስታዝ አለ። ይህንኛውም የኔን ፊት እያየ እንትን ይበል አህመድ ሆይ ቅድም ስትሳደብ ነበር አለ። ለምንድን ነው የምትሳደበው? ምን ብዬ አላህ ጭንቅላት የለውም ብዬ? ስድብ እኮ አይደለም። እሺ ስድብ ካልሆነ የስላሴ ካሜራማን ማን ነው? ጠይቃቸው። ካሜራማን አለን ብለን እኛ ስለማናምን ፈጣሪ ካሜራማን አለው ብለን ስለማናምን ለማን አንስቶት ነው? ማን አንስቶት? አንተ ቶፒክ ላይ ግባ። የትኛው ቶፒክ ላይ? ስድቡ ላይ አንተ ተሳደብከው ላይ ኖ ምስክርነቱ ላይ ዛሬ በጣም በቃ ከብዷቸዋል። ቶፒኩ ላይ እኔ የላችሁ አይ ነው ቶፒኩ ውስጥ ተከበዳችሁ። ርዕስ ለማስቀየር የማትፈነቅሉ ድንጋይ የለም፣ የማታደርጉት ጥረት የለም። አይ ነው እና ይሄ ህግ ነው እንግዲህ። አሁን ሸሪያ እስልምና ውበቱ ለሴት ልጅ ፍትው ምናምን የምትሉት ይሄንን ነው። እህቴ አንድ የሚታርገው ተደፍረሽ 4 ምስክር ማምጣት አለብሽ። እከሌ ደፍሮኛል ለማለት፣ እከሌ በግድ ወሲብ አደረገኝ ለማለት ድንግል ካልሆንሽ ለምሳሌ በተለይም 4 ምስክር ሲደፍርሽ ቆይ እሷ አሰባስቦ ሰፈር ጠርቶ ሰብስቦ ነው እንዴ ወሲብ የሚያደርገው? ኖ ያው አሁን አስገባው ኑ አወጣውኝ እያለ እያሳየ ነው እንደ ወሲብ የሚያደርገው። ስማ ተረጋጋ። ቆይ ማይከስ። ስለዚህ ይሄንን ጤናማ ያልሆነ ህግ ነው። አሽሞን ምነው አሳምረው ዋው ሸሪያ እኮ ቢሆን እንደዚህ እኮ ቢሆን የሚሉህ ይሄንን ነው። አረቡ ምድር ላይ እንኳን አሁን አንቅረው እየተፉ እየጣሉት ነው። ሼኮቻቸው ያለቃቅሳሉ። አረብ ላይ ያሉት እንኳን እንትናችን አስተምሮታችንን እየጣሉብን ነው ምናምን በሚል ማለት ነው። መንግስታቶቹ ከአውሮፓ ጋር ከአሜሪካ ጋር ባላቸው ኮኔክሽን መስራት ምክንያት ቆይ በእናንተ አልታገስምና ማለት ነው። የእኛ ጤናማ የእግዚአብሔር ለእግዚአብሔር ይሰጣል። የምድራዊ ህግ ደግሞ ምድራዊ ህግ አለ። ዳኞች አሉ፣ ይዳኛሉ። አለቀ። ምክንያቱም ለእያንዳንዱ ላይ ጣልቃ እየገባ የኛ ልፈትፍት የሚል አይደለም። ኢቨን ቴክኖሎጂ ቢሆን እንቀበላለን፣ ዲኤንኤ ቢሆን እንቀበላለን። ማለትም ለምስክር ሊረዱ የሚችሉ ነገሮች ከመጡ እንቀበላለን። ፎቶ ቢሆን፣ ካሜራ ቢሆን፣ ቪዲዮ ቢሆን እንቀበላለን። አንድ ምክንያቱም የምድራዊ ዳኝነት ስጋዊ ዳኝነትን የሚያስተዳድረው ሀገሪቷን የሚመራው በዛ ውስጥ ያለ ማህበረሰብ እንደ እሴቱ መሰረት ይዳኝበታል። ሰማያዊ ዳኛ ግን እውነተኛውን ዳኝነት ደግሞ በነፍስ ይዳኛል ማለት ነው። አሁን ላለው ስጋዊ ዳኝነት ግን ምን ያስፈልጋል? እንደ ብሉይ ኪዳንም እንደ አዲስ ኪዳንም እንደ ህግ ግን ምን አለ? ምስክር በ2 እና በ3 ይቆማል። ዘዳግም ምዕራፍ 19 ላይም እንደሚናገረው ደግማ ማይክ አታንሳ። ቆይ አንድ ተረጋጋ። ክርስትናን አትወክልም። ሲጀመርም አንተ ነው የምትወክለው። ምንም ነገር የማታውቀው ነገር ድንጋይ ነህ። እውነት ነው። ልክ እንደሱ ስሙ። እንደዚህ ሲሉ አያስቋችሁም? እዛ እኮ የሚጭኗቸው ነው። አንተ ክርስትናን አትወክልም። ፕሮፓጋንዳ ነች። ክርስትናን አይወክልም እፎይ ኡስታዞቻቸው እኮ ነው። በእነሱ ቤት እኮ ትልቅ ፖለቲካ መስራታቸው ነው። ከስር ብትሆንስ በእነሱ ቤት ትልቅ ፖለቲካ መስራታቸው እኮ ነው። የትኛውም ክርስቲያን እፎይን አትወክልም ቢል ተራምም የሚባለው እንኳን ቢል የተወሰነ ተደማጭነት ይኖረዋል። ፕሬዠርም ሊያሳድር ይችላል። እሱም ስላለ ግን አይሆንም። አንድ ክርስቲያን ተነቆ ክርስትናን አትወክልም ቢል ማተር አያደርግም።
አትወክለኝም ሊል ይችላል። ማን ነው እሱ? አንድ ክርስቲያን ተነስቶ ክርስትናን እፎይ አትወክልም ሊል የሚችለው? አንድ። ሁለተኛ ደግሞ ክርስትና በራሱ ኦርቶዶክሳዊ ማይንድ ሴት የውክልና ሃይማኖት አይደለም። የውክልና ሃይማኖት አይደለም። ኦርቶዶክሳዊ ማይንድ ሴት ምን አይነት ነው? ኢች ኢንዲቪዥዋል ፓርቲሲፔት የሚያደርገው እንጂ በውክልና የሚንቀሳቀስ አይደለም። አይደለም እኔ ጳጳሱ እንኳን ዘሆል እሱ ነው በቃ የሚባል አይደለም። በውክልና ሃይማኖት የምንከተል አይደለም። እናንተ በውክልና ስለምትከተሉ ነው እከሌ መልስልኝ እከሌ እንዲበልልኝ የምትሉት። ሁላችንም ሱታፌ ያለን ኦርቶዶክሳዊ ማይንድ ሴት እንደዛ ነው። የከሌ ነው ይሄ ከሌ ምናምን ብለን ሃይማኖታችንን እንትን የምንለው አይደለም። እያንዳንዳችን ሬስፖንሲብል አለብን ለሃይማኖታችን። እያንዳንዳችን በዛ ውስጥም ደግሞ ኮንትሪቢዩት እናደርጋለን። ይሄ የሁሉም ኦርቶዶክሳዊ ነው። ጠባቂ በላይ ሊኖር ይችላል፣ አስተዳዳሪ ሊኖር ይችላል። ያ ማለት ግን እያንዳንዱ እንደናንተ እንደሚወጣው እንትን የሚያወጣው እሱ ነው ምናምን ማለት አይደለም። ስለዚህ በውክልና የምንመራ ስላልሆን ቆይ አዳምጥ። ኡስታዞቻችሁ እዛ እፎይ ክርስትናን አይወክል የምትለዋን ፕሮፓጋንዳችሁን አፈር ድሜ ስለበላች ችግር የለውም ክርስትና ከሰርቶ እና ትማራለህ። ያቺ ፕሮፓጋንዳችሁን አፈር ድሜ ስላበላናት አትልፉ። ማንም አይሰማችሁም ለማለት ነው። ማንም አይሰማችሁም። እና የዛሬ ቶፒካችን እንደሰማችሁት እንግዲህ በእንደዚህ አይነት ሁኔታ ውስጥ ነበረ። ሙሁዲን አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። የሴሊ ምስክርነት አንድ ዘሙታል ብላ ብትል ምን ያህል ነው ማምጣት ያለባት? ባሌ ዘሙታል ብትል ከአራት በላይ። አራቱ የሚመጡት ለምሳሌ ሶስቱ መርፌና ክር ሆነው አይተናል ቢሉ፣ አንደኛው ደግሞ ተቃቅፈው አይተናል ቢል፣ ሌሎች ሶስት ደግሞ ሲሳሳሙ አይተናል ቢል ምስክርነቱ ተቀባይነት አለው? ይፈረድበታል ዘሙቷል ተብሎ? ሲሳሳሙ ነው ያዩት እንጂ ሲዘሙቱ አላዩማ። ሶስቱ ግን እኮ ሲዘሙቱ አይተዋል። ከአራት በላይ ነው የምለው። ሶስቱ ይፈቀዳል ይመስለኛል። አይቻልም? ከአራት በላይ አይቻልም። ስለዚህ እንዴት ነው እሱ ዝሙት የሚሰራው ወይንም ደግሞ የሚደፍር አካል ኑ ዛሬ ዝሙት ልሰራ ነው ሳስገባና ሳስወጣ ኑ እዩ ብሎ ነው እንደሚዘሙተው? እንደዛ ብሎ እንትን አይልም። ግን ያየኸውን ነው የምታወራው አንተ። ታዲያ እንዴት ነው እሱ? ህጉ ጤናማ አይደለም እያልኩ እኮ ነው። ደግሞ እንደዚህ አይነት ህግ እንዴት ነው እሱ የሚሰጠው? ሲጀመር ስለ ምስክርነት አይደለም የምታወራው አንተ። እኔም ስለ ምስክርነት እኮ ነው እየጠየቅኩ ያለሁት፣ ማወራው ብቻ ሳይሆን። ስለ ምስክርነት ደግሞ ያየኸውን ነገር ብቻ ነው የምትመሰክረው እኮ። እንደዚህ ካልመሰከርክ ምስክርነቱ ተቀባይ የለውም፣ ፍርድ የማይፈረድበት። ተቀባይነት የለውም። የሆነ ነገር እስካላየ ድረስ እንዴት ተቀባይነት ይኖረዋል? እና ሚስትህን አንድ ሰው በእርግዟት ቢገባና አልጋ ውስጥ ተኝተው ብታይ የግዴታ አራት ምስክር አላመጣህምና ሶስቱ መርፌና ክር ሆነው አይተው አንደኛው እንደዚሁ ተቃቅፈው ነው ያየነው በሚል ብቻ አልዘሞተችም ብለህ አብረህ ትቀጥላለህ ከሚስትህ ጋር? አዎ ሰምታችኋል። ሶስቱ መርፌና ክር ሆነው ሲገባ ሲወጣ እያዩ ነው። አንደኛው ግን ሲሳሳሙ ተቃቅፈው ነው ያየው። ሚስት ዘሙታለች ያልዘሞተች? አልዘሞተችም። ይሄ የፈጣሪ ህግ እንዳልሆነ ውስጣችሁ ያውቀዋል። የፈጣሪ ህግ እንዳልሆነ ውስጣችሁ ያውቀዋል። በቃ አይናችሁን ካዱ እኮ ነው። አይናችሁን ካዱት። አልዘሞተም ካድ አይን እየገባ እየወጣ እያየህ ማለት ነው። አልዘሞተም። በእንደዚህ አይነት መሰረት አንድ የተቀጣለ በ1400 ዓመት ውስጥ እንደዚህ አራት ሲገባ ሲወጣ ያዩ አሉ። እኔ ነው ያ ምን አልከኝ?
በ1400 ምናምን ዓመት ውስጥ ሙሐመድ ከመጣ ጀምሮ ከሙሐመድ በኋላ ማለት ነው አንድ እንደዚህ የተፈረደበት ወይም 4 አይተናል ብለው ምስክር የመሰከሩ አሉ ወይ? አልሰማሁም እስካሁን። የለም። ምክንያቱም ህጉ ኢሬሌቫንት ነው፣ ጥቅም አልባ ነው። ሰዎች እንዲደፈሩ ዝሙትን የሚያበረታታ ጤናማ ያልሆነ ህግ ነው። ስለዚህ አንድ ሰው አሁን ክላስ ውስጥ ይዞ ስለገባ ብቻ ደፍሯል ብለህ ትመሰክራለህ? ክላስ ውስጥ መግባቱ ብቻ ሳይሆን ወሲብ እያደረገ ሶስቱ ብልቷ ሲገባ እያዩ እንኳን ዘሞተ አይባልም እኮ ነው እያላችሁ ነው ያላችሁት። አንደኛው ደግሞ ተቃቅፏል ድረስ አይባልም እያለ ሶስቱ እኮ አይተዋል። ግን ሶስቱ እኮ አይተው ነበረ። አንደኛው ባለማየቱ ብቻ ሲገባና ሲወጣ አልዘሞተም። ስለዚህ ዋሽታችኋል ተብለው ይገረፋሉ ጭራሽ። ይሄ ጤናማ አይደለም። ይሄ ጤናማ አይደለም። ሚስትህን ለምሳሌ አልጋ ላይ ብታገኛት ከወንድ ጋር ምንድን ነው የምታደርገው? ምንም አላደርጋትም። ምን ታደርጋለህ? ዘሙታለች? አልዘሞተችም? እዛው ነው ሁለታቸውን በሽጉጥ የምደፋቸው። ሉክ ያልኩት ደረሰ። ጤናማ ህግ ስላልሆነ ሙህዲን አይምሮህን ማምለጥ አችልም አልኩህ እኮ። ከአይምሮህ ማምለጥ ስለማችል በሽጉጥ አናቱን እለዋለሁ አለ። በዚህ መሰረት ሱናን አቢ ዳውድ 45:33 ክፈትልኝ። ጤናማ ህግ አይደለም። ምን ታደርጋለህ? ሚስትህን አልጋ ላይ ከሰው ጋር ብታገኛት ብዬ ስለው በሽጉጥ ሁለቱንም ደፋቸዋለሁ። ይሄ አያቸዋል። የፍርዱ ግን ያኛው የሚለው እንደዚህ አይደለም። እኔ ግደል እያልኩ አይደለም። ኖ መግደል የለብህም። ነገር ግን አልዘሞተችም እና ለምንድን ነው መገላት? ዘሞተች አይልህም ህጉ። ስለ ምስክርነት ነው እያወራን ያለው ነው እንጂ ስለ ዝሙቱ እኮ አይደለም። አሁን ምስክርነት ስትመሰክር ዘሙታለች ለማለት አንተ እኮ መገላት ዘሙታለች አቡ አይደር የተናገረው አቡ ሁረይራ እንደዚህ ይላል። የሆነ ነገር በአይናችሁ ካላያችሁ በስተቀር ሐዲስ ነው። ሐዲስ እኮ ሐዲስ እኮ ነው የሚያወራው አይደል? እንደ አቡ አይደር በራሱ አይደለም። ኦኬ የሆነ ነገር በአይናችሁ እስካላያችሁ ድረስ መመስከር አትችሉም ነው። አንተ ደግሞ ሌላ ርዕስ ውስጥ ወስደህ አይደለም። ያው ሐዲሱን ላንብበልሽ። ሐዲሱን እናንብበው። እንደዚህ ይላል narrated Abu Huraira እንደተረከው that Sa'd bin Ubayd said to the messenger of Allah. Sa'd bin Ubayd ለነብዩ እንደዚህ ያለው what do you think if I find with my wife a man? ከሚስቴ ጋር ወንድ ባገኝ ምን ላድርግ ብሎ ጠየቀው። ምን ታስባለህ? ምን ላድርግ ብሎ ጠየቀው። should I give him some time until I bring 4 witnesses? 4 ምስክር እስከማመጣ ድረስ ጊዜ ልስጠው እንዴ ብሎ ነብዩን ጠየቀው። ነብዩ ምን ብሎ ይመልስ? ጥሩ ነው yes he said yes ፈታይ በቺል ያርግ ትንሽ ሚስትህን 4 ምስክር ስተምፈልግ 4 እዛ ሄደህ አንድ ሰው ስታገኝ እባካችሁ አንድ ሰው ቀረኝ፣ አንድ ሰው ቀርቶኛል፣ 3 ሰው አግኝቻለሁ። አንድ ሰው ዘስመጣ እሱ ፈታ ብሎ ጨርሷል። ዘሞታል? አልዘሞተም። 4ቱ ሲመጡ እሱ ጨርሷል። ወይንም ደግሞ አንድ ሰው መጣ አሳየ፣ ና አይቷል። አንድ ሰው ታመጣለህ፣ ሄደ አየህ፣ እያስገባን እየወጣ ነው። አየህ 2 ይቀራል። 2 አንድ እንደምንም ብለህ ታመጣና ይኸው ሲገባና ሲወጣ አየህ። 3ኛ ፍለጋ ስትንከራተት እሱ ፈታ ብሎ ጨርሶ ሻወር ወስዷል። ከዛስ አልዘሞተም። ይሄንን አሁን ጤናማ ህግ ብላችሁ ሸሪያው እኮ ውብ ነው። ሸሪያ ቢኖር ዝሙት አይኖርም። ሸሪያ ቢኖር ተራራ የምትሉና በእንደዚህ አይነት ህግ በእንደዚህ አይነት እንትን ማንም አይያዝም። እነኚህ የሚመጡት ደግሞ 4ቱም መርፌና ክር ሆነው ማየት አለባቸው። ሲገባ ሲወጣ ማየት አለባቸው። እስቲ ቀናበል እየታየኝ አይደለም፣ አልተመቸኝም ለማየት። ቆይ
ሲገባ አልታየኝም። የራሲ ሚስት ሲጀመር የራሲ ሚስት ከሆነ የምን እንትን ነው የምትፈልገው? የምን ምስክር ነው የምትፈልገው? ይኸው የተከፈተ ለሐዲስ ምን ይላል? ሚስትህ እኮ ነው የሚለው። ሚስት የሚለው ላሳየው፣ ዋይፍ የሚለው ከላይ ሚስትህን እኮ ነው የሚለው። ለምን አቡ ሃይደርን ጠርተህ አትጠይቀውም? ጽድት አድርጎ ይመልስልሃል። አቡ ሃይደር ይማር ከስሮ ነው፣ በፌክ አካውንት እየተማረ ነው። ስሬ ሚስቱ ቁጭ ብላ እየተማሩ ነው፣ እና አቡ ሃይደር ቁጭ ብላ ነው በፌክ አካውንት የሚማሩት። ሁሉም አሉ ኡስታዞቻችሁ እና መዲን ጀበል እና አቡበከር ምናምን ሁሉም እዚህ ቁጭ ብለው የሚማሩት ሁሉም ማለት ነው። አንተኛኛን ምንም የማናውቀውን ትሰብስብና ታውቃለህ፣ አንተ ትሻላለህ፣ ከእነሱ አንተ ትሻላለህ። ከእነሱ አንተ ትሻላለህ። በቃ አቡ ሃይደር ነው ይላል። የሚያስፈልገው 4ቱ መርፌና ክር ሲሆኑ ማየት አለበት። አሊያም ዝሙት አይደለም፣ አሊያም ምናምን ነገር ብሎ ምናምን ነገር ብሎ ተረት ተረት የሚነግርህ አንተማ በሽጉጥ አናቱን እለዋለሁ አልክ። ሚስትህን እየደፈራት ብታይ የግዴታ 4 ሰው ስትፈልግ ከዛ 4 ሰው ዘ ስትመጣ ደግሞ በባር ይታይልን እያሉ ነው። በባር ይታይ ነገር ማን አለው የለውም። ሰው ክፉ ነው አለ። ተሻሽተው ምን ብለው ሊያስገባ ሲል ብልቱን ቢለውስ አለ። ስለዚህ ዘሞ ተገናኙ ማለት ነው አይደለም። ልቡ ከሄደ በኋላ ቤርግ ገብቶ አልጋ ውስጥ ገብቶ ሱሪ አውልቆ ሊያስገባ ሲል እምቢ ስላለው አልተገናኘም፣ ወሲብ አላደረገም። በእናታችሁ ይህን ተጠቀሙት፣ ይህን ተጠቀሙት። በዚህ መሰረት አሁን ላይ ፍርድ ቤት ያሉት ታሰሩ የሚባሉት 4 ምስክር ብልቷ ውስጥ ሲገባ ታይቶ ሳይሆን ፍርድ ቤት መንግስት ግራ ቀኙን አይቶ አመዛዝኖ አገናዝቦ የተለያዩ ሰነዶችን የተለያዩ መረጃዎችን አሰባስቦ የፈረደባቸው ናቸው እንጂ እንደ እስልምና ቢሆን ሁሉም ይለቀቁ ነበረ። ሁሉም ማንኛውም ደፋሪ የለም። ማንኛውም አሁን ውጭ ዓለም ላይ ሴክሹዋል ሃራስመንት አለ አይደል ነው። ሳትፈልግ ሴቷ ለምሳሌ እንትን ቢያደርጋት በትዳር ላይ እንኳን ቢሆን ያስጠይቀዋል። አክቹዋሊ እስልምናው ላይ መድፈር እንኳን ይችላል ነው የሚለው። እምቢ ማለት አትችልም። እሷ መድፈር ይችላል እሱ። ኤኒዌይስ ግን አሁን 4 ምስክር ስትፈልግ ማለት ነው 4 ምስክር ስትፈልግ እየፈለጋችሁ ሚስቶቻችሁን እንግዲህ 4 ምስክር ኦፕን የሆነ በቃ ለዝሙት አመቻቸው። ስለዚህ እንደፈለገ ሄዳ አሸሽም ገዳሜ ትልና 4 ሰው አልያዘኝም ትላለህ። 3 ሰው ዘውሃል። እንደውም ጠላቶችን ታስገርፍበታለህ። 3ቱ እንዲያዩ ታደርግና አንደኛው እንዳያይ ታደርገዋለህ። ከዛ 3ቱን ያዩት አንደኛው አላየም። 3ቱ ከዛ ይለጠለጣሉ። ዋሽታችኋል ተብለው አደና ሲገባ ሲወጣ አይተናል፣ መርፌና ክር አላያችሁም። አንደኛው አላየም። አንደኛው ስላላየ አንቀበልም እናንተን። ደስ ይላል እንደዚህ አይነት ወሬ። እንዴት ደስ አይለኝ? እንደዚህ አይነት ተረት ተረት አስተምሮ ስተርት እንደዚህ አይነት ፌክ የሆነ ግልጽ የሆነ ማንም በቀላሉ ሊረዳው የሚችል ይሄ የፈጣሪ ላይሆን እንደሚችል እኮ ግልጽ እኮ ነው። የፈጣሪ አለመሆኑ የሚታወቀውም በ1400 ዓመት ውስጥ እንደዚህ አይተው 4 ምስክር የቆሙበትና የተፈረደበት አንድም አለመኖር እኮ ነው። መቼም ደፋሪ ምኑ ይገርማል? 4 ምስክር መሆኑና በአይናችሁ ያያችሁ ብቻ መስክሩ ማለት ምኑ ይገርማል? አሁን ይሄ እንደ ትልቅ ነገር አድርገህ የምታወራው እንዴት ነው? እሱ አንተ 4 ሰው መርፌና ክር ሲሆን የምታየው እንዴት ብለህ ነው የምታየው? እንኳን 4 ስንት ዓመትህ ነው? 30 ሰዎች እንደሚዘሙቱ ታውቃለህ? አይቼ ግን አላውቅም። መርፌና ክር ሲሆኑ አይተህ ታውቃለህ? መርፌና ክር ሆነው አይተህ ታውቃለህ? እንደ መርፌና ክር ነው ያለው እንጂ መርፌና ክር ሲሆኑ አይተህ ታውቃለህ ማለት ምን አይነት ጥያቄ ነው? አሁን የህፃን ጥያቄ ነው። በ30 ዓመት ውስጥ አንድ እንኳን አይተህ ታውቃለህ ወይ ነው? እንደዛ ለምሳሌ
ሲዘሙትም ሆነ ሲደፍር መርፌና ክር ሲሆን አንድ እንኳን በህይወት አይተህ ታውቃለህ? አሁን እኔ አንድ ሴት ይዤ ገባሁ ልበለው ወደ ቤቴ የዘሞተ ነው ብለህ ትመሰክራለህ? አይተህ ታውቃለህ? በ30 ዓመት ውስጥ አንድ መርፌና ክር ሲሆኑ ማየት እንኳን አችልም። ለምን? እንደው እዞ ሲገባ ወይንም ደግሞ እንቅስቃሴውን ልታይ ትችላለህ። እንደው አየህ ቢባል እንደው መንገድ ላይ ገጥሞ ለምሳሌ ድንገት ብገባባቸው እንኳን እንቅስቃሴውን ልታይ ትችላለህ እንጂ መርፌና ክር ሆነው አታይም። አየህ፣ ይሄ ምንድነው? እሱ ያውም 4 ሆናችሁ በፍጹም አታይም። እንደዛ አይመጣው። ብርድ ልብስ ውስጥ ሆኖ ራሱ ስትመሰክር ብርድ ልብስ ውስጥ አይቻለሁ ትላለህ እንጂ ደፍረዋታል ወይ ደግሞ አድርጓል ማለት አትችልም ነው። ይሄ እኮ ቀላል ጥያቄ ነው። እሱ ደግሞ ያስቀጣሃል። አራቶቹ ይሄንን ዘምቷል ተብሎ መጥተው ይሄንን እንደዚህ ብርድ ልብስ ውስጥ እንቅስቃሴ እያደረጉ ራቁታቸው ሆነው አየው ብትል ተገቢ አይደለም ተብለህ አንተ ነው የምትገረፈው። 80 ትገረፋታለህ። ተቀባይነት የለውም። ሰውየው ነፃ ነው። ሚስትህን አስበው እስቲ በእርግዟ ገብቶ ብርድ ልብስ ውስጥ ገብተው ከዛ 2 ሰዎች አመጣህ፣ መርፌና ክር ሆነው አሳየህ። ሌላ አንድ ሰው ስትፈልግ ቆየብህ፣ ሰው ሳታገኝ ቆየ። ሴት አገኘህ፣ እዘህ መጣ። የሴት ምስክርነት ግማሽ ነው፣ ተቀባይነት የለውም። በዝሙት ላይ ተባልክ። ሌላ ወንድ ፈለክ፣ አንድ አመጣ አሳየ። አንድ ሰው ቀረህ። ስትፈልግ አንድ ሽማግሌ አገኘ። ኑ አባባ ላሳየዎት እያልክ ስትመጣ ሽማግሌው ቀስ ብለው ነው የሚሄዱት እያሉ መጡ። ሽማግሌው በደንብ ማየት ስለማይችሉ እንዲሁ እንቅስቃሴውን ብቻ አዩ፣ ራቁት መሆናቸውን። ሲገባ ሲወጣ አላዩም። ከዛስ ፍርድ ቤት ሄደ። ሚስቴ እንደዚህ ዘሙተዋል ምናምን ተባልክ፣ ወይንም ደግሞ የሆነን ከሌ ደፍሯታል ምናምን አልክ። ከዛ ምስክርነት ተጠሩ፣ መጡ። 3ቱ ሲገባ ሲወጣ አይተናል አሉ። ሽማግሌው ሲመጡ ግን እኔ ያየሁት አይኔም እንትን ስላለ ተቃቅፈው ራቁታቸውን ሆነው እንቅስቃሴ ሲያደርጉ ነው እንጂ ሲገባና ሲወጣ አላየሁም፣ መጨረሻ ላይ ስለመጣው አሉ። እናንተ ተቀባይነት የላችሁም። 80 ሽንት ቀምሽና ዝሙት አልተሰራም አልደፈረም ተብለህ ነፃ ይባላል። እሱ ዋው ሸሪዓ ቤስት የሆነ ህግ ነው። ስራ ፈትናል ልበል? በጣም ስራ ፈትናል። ምክንያቱም እንደዚህ አይነት ተረት ተረት አስተምሮትን ማስተማር በራሱ ስራ ፈት ያስመስላል። በ21ኛው ሴንቸሪ ላይ ተቀምጠን እንደዚህ አይነት ማይመጥን በጣም የወረደ አስተምሮት ውስጥ ሰዎች ቁጭ ብለው ማየትና ይህንን ደግሞ ለእነሱ ትምህርት መስጠት በራሱ ያሳፍራል። ለማንኛውም ለዛሬ ብቃ። ቴንኪው። እናንተ ሰዎች ቢኒ ቃል ሀቢብ ኔትወርኬ አሪፍ ነበረ። አሪፍ ትምህርት ነው። እናመሰግናለን። መልካም አደረጋሽ ቦስ። ሰዎች